እኔ ይኸውልህ እንግዲህ ስለ ራሴ ዛሬ ልናገር። 6 ልጆች አሉኝ ማሻአላ። የ6 ልጆች እናት ነኝ። የመጀመሪያ ልጄ የ23 ዓመት ልጅ ናት። ሁለተኛ ዓመት ካናዳ ውስጥ ሜዲካል የምትማር ናት። ሁለተኛ ልጄ ካሊፋ ዩኒቨርሲቲ ባዮ ኢንጂነሪንግ ተማሪ ናት። ሶስተኛ ልጄ ወንድ ነው። አሁን ግራጁዌት ያደርጋል 12ኛ ክፍል። ሙሉ ጤነኞች ናቸው። በጣም ስማርቶች ናቸው ማሻአላ ልለው ከምችለው በላይ። እኔ ቤተሰቦቼን አስቸግሬ ነው ያደግኩት። እነሱ ደግሞ እኔን የሚቆጣጠሩ ልጆቼ ናቸው። እነዚህ ሶስቶቹ ምላችሁ ማማ እዚህ ጋር ተሳስተሻል፣ ይሄ ጥሩ ነው፣ ይሄ መጥፎ ነው የሚሉኝ ልጆቼ ናቸው። ከዛ በኋላ በመሃል 2 ልጆች ሰጠ፣ አላህ ወሰደ ወደ ራሱ። 2 ወንዶች ነበሩ፣ አህመድ እና ራሽድ ይባላሉ። ከዛ ደግሞ 7ኛው ልጄ ማለት ነው ሴት ናት። እሷ ኦቲስቲክ ናት፣ ኦቲዝም ነች። የመጀመሪያውን 2 ዓመት ኖርማል ነበረች። ከዛ በኋላ ነው ይሄን ነገር እንዳላት ያወቅ ነው። መናገርም አትችልም ነበር። ያው የኦቲዝም እንትኖችን ሳይኖችን ታውቃላችሁ። በቃ በጣም በጣም ከባድ የመጀመሪያ ስለነበር በጣም ነበር የደነገጥኩት። ሌት ከተቀን ማልቀስ ምን ማለት ነበር። የዚህ ሀገር መንግስት ደግሞ አሁንም አላህ ይጨምርለት። እንጃ እንዴት እንደሆነ ማመራረቁ ለነሱ ይጠፋኛል። በጣም ትብብር አድርገውልን ኦቲዝም ሴንተር ገባች። እነሱ በሚያደርጉት ትሪትመንት ዛሬ ልጄ የ4ኛ ክፍል ተማሪ ናት። በስነ ስርዓቱ ቢሆን የ6ኛ ክፍል ተማሪ መሆን ነበረባት። 2 ዓመት ብትቀንስም ዛሬ ልጄ ትናገራለች። ዝም በይ ብለን ነው የምናስቆማት። ማትናገረዋ አይኗ የሚንከራተተዋ ልጄ ዛሬ ታወራለች፣ ራሷን ማኔጅ ታደርጋለች። ኦልሞስት ጤነኛ ከሚባሉት ሆነ ጤነኛ ትምህርት ቤት እየተማረች ነው። ከሷ የሚቀጥለው ወንዱ ልጄ ደግሞ ምንድነው የሚባለው ADHD ነው ያለው። በጣም ከልክ በላይ ይፈጥናል። ከእድሜው በላይ ነው አስተሳሰቡ። ይሄ ከህመም የሚቆጠረው ባደጉት ሀገሮች አንጻር ነው እንጂ እኛ ሀገር ቢሆን ጎበዝ ልጅ ነበር የሚባለው። ቢሆንም ለራሳቸው ልዩ ሴንተር አላቸው። እዛ ትሪት ተደርጎ እሱም ወደ ጤነኞች ትምህርት ቤት ተላልፎ አሁን የ3ኛ ክፍል ተማሪ ነው። እንግሊዘኛ ብቻ ተናጋሪ ነው። አረብኛ ሲያወራ ባንጋሊ ነው የሚመስላችሁ፣ ይንተባተባል። በጣም ጂኒየስ ነው። በጣም ነው የሚገርማችሁ። የመጨረሻው ልጄ ብቻ ስቲል በሴንተር ውስጥ ይገኛል ትሪት እየተደረገ። አሁን ቃላቶችን ማውጣት ጀምሯል፣ ይናገራል። ትንሽ ያልኩትን ይደግምልኛል። ቢሆንም ይናፍቃል። እናት እማ መባልን ትናፍቃለች። የሆነ ነገር ፈልጎ ልጄ ሲያለቅስ ማየት ሳልረዳለት መቅረቴ ያመኛል። እንደ ሰው ብቻ እንዴት ልበላችሁ፣ እንደ ሰው ቢነግረኝ ቢያወራልኝ እንደ እድሜው አሁን በአሁኑ ሰዓት የ8 ዓመት ወደ 9 እየሄደ ነው። እንደ እድሜው ቢሮጥ ቢዘል ቢጫወት ኳስ ሲል ምን ሲል ባየው ደስ ይለኛል። ግን ስቲል ሐምድላህ ለሰጠኝ ነገር ሁሉ በጣም አመሰግነዋለሁ። መቋቋም በምችልበት መንገድ በዚህ ፖዚሽንም ስላስቀመጠኝ አመሰግነዋለሁ። የመጀመሪያዎቹ ልጆቼን አስብና እነዚህን ሳይ ጽናናለሁ።